ምዕራፍ 4 ጌታችን እንደ ጾመና በዲያብሎስ እንደተፈተነ። ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንህስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችንን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ እንዳይደል ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደስ ጫፍ ላይ ያቆመው። አንተ በእውነት የእግዚአብሔር ልጅ ከሆንህስ ከዚህ መርብለህ ወደ ታች ውረድ፣ ይጠብቁህ ዘንድ ስለ አንተ መላእክቱን ያዝልሃል፣ እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ብሎ ተጽፏልና አለው። ጌታችንን ኢየሱስም መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህም በኋላ ዲያብሎስ እጅግ ረዥም ወደሆነ ተራራ አውጥቶ የዓለምን ሁሉ መንግስታት ክብራቸውንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ካጠገቤ ሂድ፣ ለጌታህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው። እነሆም መላእክት ሊያገለግሉት መጡ። ከናዝሬት ወደ ቅፍርናሆም ስለመሄዱ ጌታችንን ኢየሱስም ዮሐንስ እንደተያዘ በሰማ ጊዜ ወደ ገሊላ አውራጃ ሄደ። ናዝሬትንም ትቶ መጣና በዛብሎንና በንፍታሌም አገሮች መካከል በምትገኝ በባህር አጠገብ ባለች በቅፍርናሆም ኖረ። በነቢዩ ኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል የዛብሎን ምድርና የንፍታሌም ምድር፣ የባህር መንገድ፣ የዮርዳኖስም ማዶ አሕዛብ የሚኖርበት ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ። በጨለማና በሞት ጥላ ለነበሩ ብርሃን ወጣላቸው። ስለ መጀመሪያይቱ ትምህርትና ስለ 4ቱ ደቀ መዛሙርቱ መጥራት። ከዚያም ጊዜ ጀምሮ ጌታችን ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። በገሊላ ባህር ዳር ሲመላለስም 2 ወንድማሞችን ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውንም ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና። ጌታችንን ኢየሱስም ኑ ተከተሉኝ፣ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ አላቸው። ወዲያውኑ መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ ሌሎችን 2 ወንድማሞች የዘብዴዎስ ልጁ ያዕቆብንና ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ ውስጥ ሆነው መረባቸውን ሲያበጁ አየና ጠራቸው። እነርሱም ወዲያውኑ ታንኳቸውንና አባታቸውን ትተው ተከተሉት። በሕሙማን ላይ ስለተደረገው ተአምር ጌታችን ኢየሱስም በምኩራባቸው ያስተማረ የመንግሥቱንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ የፈወሰ በመላው ገሊላ ይመላለስ ነበር። ዝናውም በመላው ሶርያ ተዳረሰ። የታመሙትን ሁሉ የተጨነቁትንም ደዌያቸውንም ልዩ ልዩ የሆነውን አጋንንትም ያደርባቸውን ጨረቃ እያየ የሚጥላቸውን ልምሾችንም ሁሉ አመጡለት። ሁሉንም ፈወሳቸው።
ብዙ ሕዝብም ከገሊላና 10 ከተማ ከሚባል አገር ከኢየሩሳሌምና ከይሁዳ ከዮርዳኖስም ማዶ ተከተሉት።